ዛሬ ኦንላይን ክላስ ከሚማሩ ተማሪዎች አንድ ቪዲዮ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የዲኤስ ነርሲንግ አካዳሚ ተከታታዮች በሙሉ እንዴት ናችሁ? እንደምን አላችሁ? በያላችሁበት ሰላማችሁ ተትረፍርፎ ብዝት ትበልልኝ ያልኩ ዛሬ respiratory acidosis, metabolic acidosis, respiratory alkalosis, metabolic alkalosis እነዚህን እያንዳንዳቸው እንዴት መለየት እንደምንችል በጣም በቀላሉና በግልጽ ይዤላችሁ መጥቻለሁ ማለት ነው። መጀመሪያ አሲዶሲስ ከአልካሎሲስ በምንድነው የሚለየው? ከዛ በኋላ ደግሞ respiratory ከሜታቦሊክ በምንድነው የሚለየው? ለምሳሌ ሪስፓይራቶሪ አሲዶሲስ የምንለው መች ነው? ሪስፓይራቶሪ አልካሎሲስ የምንለው መች ነው? ወይም ደግሞ ሜታቦሊክ አሲዶሲስ የምንለው መች ነው? ሜታቦሊክ ደግሞ አልካሎሲስ የምንለው መች ነው የሚለው ዛሬ በጣም በቀላሉ መለየት ትችላላችሁ ማለት ነው። ስለዚህ ሁሌም እንደምንለው ለቻናላችን አዲስ ለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ኤንድ ሼር ማድረጋችሁን አትርሱላችኋለሁ። ኦኬ አሲድ ቤዝ ባላንስ። አሲድ ቤዝ ባላንስ ምን ማለት ነው? አሲድ እና ቤዝ ባላንስ ሲሆኑ ወይም ደግሞ ኢምባላንስ ሲሆኑ የሚፈጠረው ነገር ምንድነው? አሲድ ቤዝ ባላንስ ሆነ ማለት ኖርማል ነን ማለት ነው። ኖርማል ሬንጅ ውስጥ አሉ ማለት ነው። እነማን ናቸው እነሱ ያሉት? እነግራችኋለሁ ማለት ነው። In order to solve acid base disorder or acid base imbalance, it is important to know the normal value for pH, carbon dioxide and bicarbonate ማወቅ ይኖርብናል ማለት ነው። እኛ in order to solve acid base disorder ወይም imbalance የአሲድ ቤዝ ዲስኦርደርን ወይም የአሲድ ቤዝ ኢምባላንስን ችግር ለመፍታት ከፈለግን መጀመሪያ የፒኤችን ኖርማል ቫልዩ ማወቅ ይኖርብናል። የካርቦን ዳይኦክሳይድን ኖርማሊቲ ማወቅ ይኖርብናል። ባይካርቦኔትን ማወቅ ይኖርብናል ማለት ነው። እነሱንም ይሄው እዚህ ላይ አስቀምጬላችኋለሁ። ኖርማል ቫልዩ ኦፍ ፒኤች ኢዝ 7.35 to 7.45 ነው ማለት ነው። ኖርማል ቫልዩ ኦፍ ካርቦን ዳይኦክሳይድ ላይ ስንመጣ ደግሞ 35 to 45 ይሆናል ማለት ነው። ባይካርቦኔት ላይ ስንመጣ ደግሞ 20 to 26 ይሆናል ማለት ነው። እነዚህን ኖርማል ሬንጆችን በደንብ ያዟቸው። እነዚህን ኖርማል ሬንጆችን ኖርማሎቹን ካወቅን ችግሮችን ዲስኦርደሮችን ማወቅ እንችላለን ማለት ነው። ችግርን ለማወቅ መጀመሪያ ኖርማሉን ማወቅ ይቀድማል ማለት ነው። ስለዚህ እነዚህ ነገሮች በደንብ ያዙ። ከዚህ ቀጥሎ ለማስተምራችሁ ወይም ለምሰጣችሁ ክላስ ወሳኝነት ስላላቸው ማለት ነው። Okay, the first value to look at in acid base disorder is the pH. ምንድነው? መጀመሪያ እኛ acid base disorderን ለመለየት የማንን ኖርማልነቱን ቼክ ማድረግ አለብን? የፒኤችን ማለት ነው። ፒኤች ምንን ዲሳይድ ልናደርግ ይጠቅመናል? እዚህ ጋር አስቀምጬላችኋለሁ። If pH is less than 7.35, the acid base imbalance is acidosis. አያችሁ pH below normal ከሆነ ገብቷችኋል? pH ኖርማሉ ስንት ነበር? 7.35 up to 7.45 ነበር። ግን below normal range ከሆነ ኢንዲኬት የሚያደርገው አሲዶሲስ ነው። አሲዶሲስ ሲባል ሪስፓይራቶሪ አሲዶሲስም ሊሆን ይችላል፣ ሜታቦሊክ አሲዶሲስም ሊሆን ይችላል ማለት ነው። በጣም በቀላሉ አሲዶሲስን እንዴት ዲሳይድ ማድረግ እንዳለባችሁ እቺኛው መስመር ትገልጻለች ማለት ነው። ሌላኛው if pH is greater than 7.45, the acid base imbalance is alkalosis. ስለዚህ pH above normal range ከሆነ እንግዲህ ኖርማል ሬንጁ ምንድነው ያለው? pH 7.35 up to 7.45 ነው አይደለ? ስለዚህ ከኖርማል ሬንጅ በላይ ሲሆን ደግሞ ኢንዲኬት የሚያደርገው
አልካሎሲስ ነው። ይህ አልካሎሲስ ሪስፓይራቶሪ አልካሎሲስም ሊሆን ይችላል፣ ሜታቦሊክ አልካሎሲስም ሊሆን ይችላል ማለት ነው። ከዛ ቀጥሎ ሜታቦሊክ መች ልበል ሪስፓይራቶሪ መቼ ልበል እንዴት ዲሳይድ ላድርግ የሚለው ጭንቅላታችሁ ላይ እንደሚመጣ አልጠራጠርም። ምክንያቱም አሲዶሲስና አልካሎሲስን ለይታችኋል ማለት ነው። አሁን ጭንቀታችሁ ሊሆን የሚችለው ሜታቦሊክ አሲዶሲስ ነው የሚለው ወይስ ሜታቦሊክ አልካሎሲስ ነው ወይስ አሲዶሲስ ነው የሚለውን ነው ማወቅ የምትፈልጉት ማለት ነው። ይሄ ግልጽ ስለሆነ ኦኬ። ከዛ ቀጥሎ ደግሞ እስኪኒ to determine if the imbalance is metabolic or respiratory, determine whether bicarbonate goes in the same or opposite direction with pH. ይኸውላችሁ ሪስፓይራቶሪ አሲዶሲስ እና አልካሎሲስ ለማለት pH ከኖርማል ሬንጅ በታች ሲሆን አሲዶሲስ ማለት ትችላላችሁ ብለናል። ከኖርማል ሬንጁ ደግሞ pH አባቭ ሲሆን ደግሞ አልካሎሲስ ማለት እንችላለን ብለናል። ግን ሜታቦሊክ እና ሪስፓይራቶሪ ብለን ደግሞ ዲሳይድ ለማድረግ ምንን ማየት ይኖርብናል? ባይካርቦኔት ከpH ፓራላሊ ይቀንሳሉ ወይስ ይጨምራሉ ወይም ደግሞ አንዱ ሲጨምር አንዱ ይቀንሳል የሚለውን ነገር ማየት ይጠበቅባችኋል። ምንድነው? bicarbonate goes in the same or opposite direction with pH. pH እኩል ከባይካርቦኔት ጋር የሚጨምሩ ከሆነ እኩል የሚቀንሱ ከሆነ ምን እንላለን? ወይም ደግሞ pH ጨምሮ ባይካርቦኔት ከቀነሰ ምን እንላለን? ወይም ደግሞ ባይካርቦኔት ጨምሮ pH ከቀነሰ ምን እንላለን የሚለውን በዚህ ቀጣይ ባለው ክላስ አሳያችኋለሁ ማለት ነው። ኦኬ if pH and bicarbonate move both in the same direction, then the acid base imbalance is metabolic, otherwise it's respiratory. አያችሁ እንዴት ቀላል እንደሆነ። pH እና ባይካርቦኔት እኩል ከጨመሩ ወይም እኩል ከቀነሱ፣ እኩል ስላችሁ ከኖርማል ሬንጃቸው ሁለቱም በታች ሲሆኑ ወይም ከኖርማል ሬንጃቸው ሁለቱም በላይ ሲሆኑ ነው እያልኳችሁ ያለሁት። ስለዚህ ሁለቱም መጨመርን የሚያሳዩ ከሆነ ወይም ሁለቱም ደግሞ መቀነስን የሚያሳዩ ከሆነ ሜታቦሊክ እንላለን ማለት ነው። ከዛ ውጪ ግን pH ጨምሮ ባይካርቦኔት ከቀነሰ፣ ባይካርቦኔት ጨምሮ pH ከቀነሰ፣ ባይካርቦኔት and pH opposite direction ከተጓዙ ሪስፓይራቶሪ እንላለን ማለት ነው። አያችሁ እንዴት በጣም ቀላል እንደሆነ ማለት ነው። በዚህ አጋጣሚ ባይዘዌ ይሄንን ክላስ ያመጣውላችሁ ከኦንላይን ክላስ ተማሪዎች ነው። ብዙ ከሚማሩት አንዱ ነው ይዤላችሁ የመጣሁት። እናንተም ምናልባት ተፈታኝ ከሆናችሁ ዛሬውኑ በ0931745423 ወይም ቴሌግራም ላይ @dsnursing ብላችሁ ሰርች አድርጋችሁ ክላሱን እፈልጋለሁ ብላችሁ ኮንታክት ልታደርጉን ትችላላችሁ። ይህ ክላስ እንዳይርቅባችሁ ሰኔ ለምትፈተኑ ተማሪዎች እንዲሁም በቅርቡ ሲኦሲ ወይም ደግሞ ላይሰንስ ለምትፈተኑ ተማሪዎች ይህ ክላስ ለናንተ ነው ማለት ነው። ኦኬ if pH goes over 7.45 this is alkalosis. pH ከ7.45 በላይ ከሆነ ኢንዲኬት የሚያደርገው አልካሎሲስ ነው። therefore everything is up. ምልክቱን ደግሞ በቀላሉ እንዴት እንደምታውቁ ልንገራችሁ። ይሄ pH value ከጨመረ ምልክቶች ሁሉም ይጨምራሉ። ለምሳሌ ታኪካርዲያ፣ ታኪፒኒያ፣ ሃይፐርቴንሽን፣ ሲጀር፣ ኢሪታቢሊቲ፣ ዲያሪያ ሁሉም ታኪካርዲያ፣ ታኪፒኒያ፣ ሃይፐርቴንሽን ሁሉም ኢንዲኬት የሚያደርጉት መጨመርን ነው ማለት ነው። ስለዚህ በጣም በቀላሉ ማወቅ ያለባችሁ ቤዝ ወይም ደግሞ power of hydrogens ከ7.45 በላይ ሲሆን ምልክቶች ሁሉም ጭማሪ ነው ያላቸው ማለት ነው። ስለዚህ however potassium is opposite, therefore hypokalemia እዚህ ላይ ይኖራል ማለት ነው። except potassium every symptom is above normal ማለት ነው። ወይም ደግሞ increased ነው የሚያሳዩት ማለት ነው። ግን ፖታሺየም ስትቀር ፖታሺየም ተቃራኒ ነው ማለት ነው። pH በሚጨምርበት ሰዓት የፖታሺየም መጠን ይቀንሳል፣ ሃይፖካሌሚያ እንላለን ማለት ነው። ኦኬ
Okay. ሌላኛው if pH goes below 7.35, this is acidosis. Therefore, everything is down. Bradycardia, constipation, absent bowel sound, flaccid, lethargy, bradypnea and low BP. ለምሳሌ ቅድም እዛ ላይ ምን ነበር ያልነው? ሃይፐርቴንሽን ብለን ነበር፣ ታኪካርዲያ ብለን ነበር፣ ታኪፒኒያ ብለን ነበር። እዚህ ጋር ብራዲካርዲያ፣ ብራዲፒኒያ፣ ሎው ሃይፐርቴንሽን። ስለዚህ መቀነስ ነው የሚያሳዩት። ኮንሰፕቹዋል አድርጋችሁ እንድትይዙ ነው፣ እንዳትጨነቁ ነው። ባይ ዘ ዌይ ይሄን እምላችሁ ፒኤች ቀነሰ ምልክቶቹ መቀነስ ነው የሚያሳዩት። ፒኤች ጨመረ ምልክቶቹ መጨመር ነው የሚያሳዩት። በጣም በቀላሉ የምትለዩበት ማለት ነው። however potassium is high, hyperkalemia ይሆናል ማለት ነው። ለምን? ፖታሺየም ተቃራኒ ነው ማለት ነው። okay causes of acid base imbalance. የአሲድ ቤዝ ኢምባላንስ ኮዞቹን ማወቅ። first ask yourself, ራሳችንን መጠየቅ ነው። it is a lung or not? በላንግ ውስጥ ነው የችግር የተፈጠረው ወይስ ሌላ ቦታችን ላይ ነው? if yes, then it is respiratory. ምንድነው? በአንድ በኩል ባይካርቦኔት እና ፒኤች እኩል ከጨመሩና እኩል ከቀነሱ ሬስፓይራቶሪ መሆኑን መወሰን እንችላለን። ግን ላንግ ላይ ችግር ካለም ደግሞ ሬስፓይራቶሪ መሆኑን ዲሳይድ ማድረግ እንችላለን ወይም ኢንዲኬት ያደርጋል ማለት ነው። then ask yourself, are they over ventilating or under ventilating? over ventilating ማለት ምን ማለት ነው? መጀመሪያ under ventilating ማለት ምን ማለት ነው? ይሄ ማለት too much carbon dioxide expel ማድረግ over ventilating ይባላል። carbon dioxide በሰፊው አየር ማስወጣት ማለት ነው። እንግዲህ ጋስ ኤክስቼንጅ አለ። carbon dioxide ኦክሲጅንን ኢንሄል ስናደርግ carbon dioxide እናስወጣለን። over ventilating ማለት ደግሞ too much expel carbon dioxide ማለት ነው። carbon dioxide ደግሞ in our blood acidity ነው ፎርም የሚያደርገው ማለት ነው። ይህ carbon dioxide ወጣ ማለት ደግሞ ቤዝ ይጨምራል ማለት ነው። ስለዚህ አሁን ኦቨር ቬንቲሌቲንግ ኢንዲኬት የሚያደርገው ምንድነው? አልካሎስ ነው። ዛትስ ዋይ ካርቦን ዳይኦክሳይድ ስለሚቀንስ። አንደር ቬንቲሌቲንግ ላይ ስንመጣ ደግሞ then peak acidosis, pH is under 7.35. that's why carbon dioxide በበቂ ሁኔታ እየተወገደ አይደለም። ያ ደግሞ acidity in blood ላይ ፎርም እንዲሆን ያረጋል ማለት ነው። ስለዚህ acidosis ኢንዲኬት ያረግላችኋል። if over ventilating ከሆነ then it is what? alkalos ነው። pHአችን over 7.45 ይሆናል ማለት ነው። ስለዚህ ሬስፓይራቶሪ አሲዶሲስ ሬስፓይራቶሪ አልካሎሲስ ማለት እንችላለን ማለት ነው። ዛሬ በዛኛው ስላይድ ባይገባችሁ በዚህኛውም ካልገባ ደግሞ በቀጣዩ እንዲገባችሁ ደጋግሜ ነው ያመጣውላችሁ ማለት ነው። ያለ ምክንያት አይደለም ያመጣዋቸው። ብዙ ተማሪዎች እነዚህን ብሰራለን እነዚህን ብትጠይቀኝ ተደጋጋሚ ቴሌግራም ቻናላችንም ላይ ስለምትጠየቅ ነው በጣም በቀላሉና በግልጽ ይዤላችሁ የመጣሁት ማለት ነው። ማወቅ ደስ ይላል። ተማሪዎች ስታውቁ ኮንፊደንስ ይሰማችኋል። አላማችን በእውቀት የተገነባ እውቅና ያለው የጤና ባለሙያ ማፍራት ነው። ስታውቁ እውቅናው በራሱ ጊዜ ይመጣል። ትምህርት ሚኒስቴር ሰርቲፋይ ያደርጋችኋል። ጤና ሚኒስቴር ላይሰንሳችሁን ይሰጣችኋል። ትምህርት ቤታችሁ ዲግሪ ይሰጣችኋል። እውቅና ይሄ ነው። ጎበዝ ትባላላችሁ። እውቅና ከማወቅ በኋላ ነው። እናንተ መጀመሪያ ለማወቅ ቅድሚያ ስጡ። ከዛ በኋላ ግን እውቅናው ይመጣል ማለት ማንኑም የማይቀማችሁ እውቅና ነው የሚመጣው ሲመጣ ራሱ ማለት ነው። ኦኬ ይሄንንም በደንብ እንድታስቡበት ሪከመንድ አደርጋችኋለሁ። ኦኬ ሌላኛው ሬስፓይራቶሪ አልካሎሲስ እንግዲህ ልድገምላችሁ። ኦቨር ቬንቲሌቲንግ ፒኤች ኢንክሪዝ ይሆናል አልካሎሲስ ነው ማለት ነው። ሬስፓይራቶሪ አልካሎሲስ ኦቨር ቬንቲሌቲንግ ያ ማለት too much expel carbon dioxide ማለት ነው። ካርቦን ዳይኦክሳይድን በሰፊው ማስወገድ። ካርቦን ዳይኦክሳይድ አስወገድን ማለት አሲዲቲ ቀነስን ማለት ነው። አሲዲቲ ቀነስን ማለት ቤዝን ጨመርን ማለት ነው። ያን ደግሞ ኢንዲኬት የሚያደርገው አልካሎሲስ ነው ማለት ነው። that's it by the way ሬስፓይራቶሪ አሲዶስ ላይ ስንመጣ ደግሞ ያ ሬስፓይራቶሪ አሲዶስ ላይ ስንመጣ አንደር ቬንቲሌቲንግ ነው። ያ ማለት
too low expel carbon dioxide ማለት ነው በጣም አነስተኛ carbon dioxide ማስወገድ ያ ማለት much of carbon dioxide ውስጣችን ላይ ያለ ማለት ነው ስለዚህ በዛን ሰዓት pH decrease ያደርጋል pH decrease ያደረገ ማለት ደግሞ acidosis indicate ያደርጋል ስለዚህ ቤዝ ይቀንሳል ማለት ነው so respiratory acidosis እንላለን ማለት ነው okay ኤግዛምፕል ደሞ ልስጣችሁ ያን እነዛን ስላይዶች አንድ ባንድ ነግሬያችኋለሁ አይ ሆፕ በጣም ግልጽ ናቸው ብዬ አስባለሁ ግን እነሱን በኤግዛምፕል ላስደግፍላችሁ ሶስት ኤግዛምፕሎችን ሰጣችኋለሁ ክላሳችንን እንጨርሳለን ማለት ነው ኤግዛምፕል 1 pH 7.3 ከሆነ ባይካርቦኔት 20 ከሆነ ተማሪዎች እዚህ ጋር ጥንቃቄ ያድርጉ አሲዶሲስ ለማለት ወይም አልካሎሲስ ለማለት ማንን እዩ ብያችኋለሁ pHን ብቻ ማየት ነው ከኖርማል ሬንጁ pH በታች ከሆነ አሲዶሲስ ነው ከኖርማል ሬንጁ በላይ ከሆነ አልካሎሲስ ነው ስለዚህ pH ልክ እንደዚህ ስታዩ አሲዶስና አልካሎሲስ መሆኑን ዲሳይድ ማድረግ ትችላላችሁ 7.3 እንግዲህ እንደምታዩት ወርደዋል ከኖርማሉ ቀድም ኖርማሎቹን ያዙ ብያችኋለሁ 7.35 up to 7.45 ኢንዲኬት የሚያደርገው pH ነው ማለት ነው ስለዚህ አሲዶሲስ ነው ለምን ከኖርማል ሬንጅ በታች ስለሆነ ኦኬ ባይካርቦኔትን እንይ ደግሞ 20 ነው 20 ሆነ ማለት ቀንሷል ከኖርማሉ ከ22 ወደ 20 መጥቷል ቀንሷል ስለዚህ አሁን ምንድነው ሜታቦሊክና ሪስፓይራቶሪ አሲዶሲስ መሆኑን አውቀናል ግን ሪስፓይራቶሪ አሲዶሲስ ይሁን ሜታቦሊክ አሲዶሲስ ይሁን አላወቅንም እሱን ለማወቅ ሁለት ነገር እናያለን ባይካርቦኔትና pH the same direction ነው የሚሄዱት ወይስ opposite direction ነው የሚለውን ማየት ይተበቅብናል ስለዚህ እነዚህ ሁለቱም ቀነሱ ያ ማለት ሁለቱም ከኖርማል ሬንጅ በታች ናቸው እንደዛ ሆኖ ማለት ደግሞ the same direction እየሄዱ ነው the same direction ሆኖ ወይ ከቀነሱ ወይ ከጨመሩ ሜታቦሊክ ነው የምንለው otherwise opposite ከሆኑ respiratory ነው የምንለው ማለት ነው ስለዚህ ሁለቱም ቀንሷሉ the same direction ተጉዟሉ this is an examples of metabolic acidosis ነው ማለት ነው በጣም ቀላል ነው መቼም አትረሱትም by the way ሪላክስ ያረጋችሁ እየሰማችሁኝ ወይም ደግሞ እያያችሁኝ ከሆነ ማለት ነው ኦኬ ኤግዛምፕል 2 እስኪ ሁለተኛውን ኤግዛምፕል ደግሞ ልንገራችሁ ኦኬ pH 7.58 ባይካርቦኔት 32 እንግዲህ pH ከኖርማል ሬንጁ ጨምሯል ባይካርቦኔትም ጨምሯል እነዚህ ባይካርቦኔትና pH እኩል ከጨመሩ ወይም ከቀነሱ ሜታቦሊክ ነው ምንለው እሺ ሜታቦሊክ እንበል አልካሎሲስ ወይም ደግሞ አሲዶሲስ ለማለት ደግሞ pHን ብቻ ነው የምናየው pH ደግሞ ጨምሯል pH ጨመረ ማለት ቤዝ አለ ማለት ነው ስለዚህ አልካሎስ እንላለን ሁለቱም ደግሞ እኩል ስለጨመሩ ደግሞ ምንድነው ሁለቱም ከኖርማል ሬንጅ በላይ ስለሆኑ the same direction ስለተጓዙ ምን ላለ ማለት ነው this is an example of metabolic alkalosis በጣም ግልጽና ቀላል ነው ማለት ነው ኦኬ ሌላኛው ኤግዛምፕል 3 ሶስተኛው ኤግዛምፕል pH 7.22 ባይካርቦኔት 35 ይሄ ምን ይመስላችኋል pH ቀንሷል ባይካርቦኔት ጨምሯል ተቃራኒ ናቸው ስለዚህ pH 7.22 ምንን ኢንዲኬት ያደርጋል ከኖርማሉ በታች ስለሆነ አሲዶስን ኢንዲኬት ያደርጋል ማለት ነው ባይካርቦኔትን ስናይ ደግሞ ምንድነው ኢንዲኬት የሚያደርገው above normal range ነው ስለዚህ pH እና ባይካርቦኔት opposite direction እየሄዱ ነው pH ቀንሶ ባይካርቦኔት ጨምሯል ስለዚህ ይሄ ደግሞ ምንድነው የሚያመለክተው ተቃራኒ ከሆኑ ሪስፓይራቶሪ ነው ማለት ነው ለምን pH እና ባይካርቦኔት above normal range እኩል ከሆኑ ወይም ደግሞ below normal range ከሆኑ ሜታቦሊክ ነው ኢንዲኬት የሚያደርጉት አንዱ ጨምሮ አንዱ ከቀነሰ ግን ሪስፓይራቶሪ ነው የሚሆነው ማለት ነው አሲዶስ እና አልካሎስ ለማለት ደግሞ pH ነው የምናየው ማለት ነው ስለዚህ this is an example of respiratory acidosis ነው በዚህ አጋጣሚ respiratory alkalosis ደግሞ እንዴት ይሆናል ካልን ለምሳሌ pH above normal range ሆኖ
ባይካርቦኔት ቢቀንስ ኖሮ ሪስፓይራቶሪ አልካሉስ እንል ነበር ግን pH ስለቀነሰ አሲዶስ እና አልካሉስ መሆን በሱ ነው ዲሳይድ የምናረጋው ማለት ነው ስለዚህ this is an example of what respiratory acidosis ይሆናል ማለት ነው ስለዚህ ተማሪዎች ስለ አሲድ ቤዝ ኢምባላንስ ዛሬ ግልጽና አጭር በሆነ መልኩ ከዚህ በፊት በትማሩም ባትማሩም ከዚህ በፊት በገባችሁም ባይገባችሁም ዛሬ በጣም በግልጽ አስቀምጬላችኋለሁ ስለዚህ ዛሬን መጠቀም ነው ዛሬን ክሊር ካረጋችሁ ነገ ለፈተና ብትገቡ ስለዚህ ነገር ተነስቶ ከመጣ በቀላሉ መመለስ ትችላላችሁ ማለት ነው ግን ሌላኛው በጣም ብዙ ተማሪዎች ባለፈው ዙር ምናልባት ከብሉ ፕሪንት ጋር ፈተናው ስላልተያያዘም በተባለው ጉዳይ ላይ በጣም አዝናችሁ ተሰብራችሁ ኤግዛም ሳይሳካላችሁ ዝም ያላችሁ ተማሪዎች ብዙ ተማሪዎች ስትጽፉልኝ አይቻለሁ ግን ምን አለ መሰላችሁ ሁሉ ጊዜም የተሻለ እድል ለማግኘት አይናችንን መግለጥ አለብን ምክንያቱም በትላንትናችን ታስረን ከተቀመጥን ነገ የሚመጣው እድል ሊያመልጠን ስለሚችል ማለት ነው መፍትሄ ካልተሰጠ ምናልባት ይህ ፈተና ልክ አይደለም ይህ እንደዚህ አይደለም ተብሎ ብዙ ነገር ምናልባት ብላችሁ ይሆናል ግን ፈተናው ደግሞ ትክክል ነው እንደዚህ ነው ተብሎ ምላሽ ከተሰጠ ወይም ደግሞ ያለፉ ተማሪዎች ላይሰንስ ይፈተናሉ ከተባለ ኤግዚት ደግሞ አሁንም ደርሷል አይዟችሁ ልላችሁ ፈልጌ ነው ኤግዚት ኤግዛም አሁን ያለው 3 ወር ምናምን ነው በዚች 3 ወር ውስጥ በዚች 2 ወር ከምናምን ውስጥ እስካሁንም በትላንቱ ጉዳይ ላይ ተሰብራችሁ ዝም ያላችሁ ተማሪዎች ግን ትንሽ ያንን ነገር እያስወገዳችሁ ነገን ምናልባት ለማሳመር ጥረት ብናደርግ ሰዎች በተለያየ ህይወት ላይ ይፈተናሉ በጣም ብዙ ሰዎች ይፈተናሉ ብዙ ሰዎች ፌለሪቲን ያስተናግዳሉ አይዞሽ ብሎ ደግሞ ራሳቸውን ተነስቶ እንደገና ጉዟቸውን ይጀምራሉ ምናልባት አንዴ ያሳኩት ጊዜ የማያዳግም ማሳካት ሊያሳኩ ይችላሉ ስለዚህ ያንን ለመክራችሁ ፈልጋለሁ ምናልባት 3 ጊዜ ተደጋጋሚ ያልተሳካላት ተማሪ ከፍተኛ ውጤት አምጥታ በዚህ ዙር ለማለፍም የቻለች ተማሪ አጋጥማኛለች ማለት ነው ዘንድሮ ብዙ ተማሪዎች እንግዲህ በዚህ ጉዳይ ያላችሁ ተማሪዎች ድጋሚ ነው እየተፈተንኩ ያለሁት እየተጎዳው ነው በጣም ለቤተሰብ ለማሳወቅ ራሱ ተቸግር ያለው ቤተሰብ የሚጠብቀኝ እንደዚህ ነው የሜዳሊያ ተሸላሚ ነኝ ግን ኤግዛምን ማግኘት ማለት ማለፍ ስላልቻልኩኝ በጣም አፈር ያለው ስልኬን ዘግቼ ነው እየተቀመጥኩ ያለሁት ወይም ደግሞ ቤት ዘግቼ ስልኬን ነው እየጎረጎርኩ ያለሁት በጣም ብዙ አይነት ነገሮችን አስተናግጃለሁ በነገራችን ላይ ራሴን አጥፋ ይለኛል የሚሉኝም አሉ ዋይ ለምን የተሻለ ነገር መስራት እየቻላችሁ እንደዚህ አይነት አስተሳሰብ ድብርት ውስጥ ያላችሁ ተማሪዎች ዛሬውኑ ግን እንድትነቁ እፈልጋለሁ ማለት ነው ምናልባት ደግሞ በጣም ጭንቀት ውስጥ ያላችሁ ተማሪዎች በጣም ዲፕሬስድ የሆናችሁ ተማሪዎች ምናልባት ቴሌግራም ላይ ጻፉልኝ አንዳንድ ነገር ካለፍኩባት መንገድ አንፃር ምናልባት ትሪት ማድረግ ከቻልኩኝ ቢያንስ ችግራችሁን ለመስማት ፍቃደኛ ነኝ ከችግራችሁ ተነስቼ ደግሞ ምናልባት የታየኝን ደግሞ ከዛ ነገር እንድትወጡ ለመመለስ ፍቃዴን እሰጣለሁ ማለት ነው ስለዚህ ልትነግሩኝ ትችላላችሁ ሜቢ ካለፍኩበት መንገድ ማካፈላችሁ ልምድ ካለኝ ደግሞ በዛ ሼር አረጋችኋለሁ ያ ማለት ብዙ ዕውቀት አለኝ በጣም ብዙ እችላለሁ ወይም ደግሞ እንደዚህ አደርጋለሁ ይያልኳችሁ አይደለም ትላንት በተሻገርኳት መንገድ ምናልባት ለኔ ገደል ከሆነ እናንተ ተመልሳችሁ እንዳትገቡበት ምናልባት ደግሞ ትላንት ያለፍኩበት መንገድ ለኔ ቀና መንገድ ከሆነ እናንተ ደግሞ በተሻለ መልኩ ከኔ በተሻለ መልኩ እንድትራመዱበትና እንድትሄዱበት ምናልባት ደግሞ ገደል ከሆነ በዛ መንገድ እንዳትሄዱ በዚህ መልኩ ብትሄዱ ይሻላል የሚለውን ሐሳብ ለመስጠት እኔ ፍቃደኛ ነኝ ማለት ነው ስለዚህ በዚህ አጋጣሚ ዲኤስ ነርሲንግ ኦንላይን ክላስ 5th ራውንድ እያስተማርን እንገኛለን ማለት ነው ስለዚህ ዲኤስ ነርሲንግ ኦንላይን ክላስን ለማግኘት እዚህ ጋር በመታየው ስልክ ዲኤስ ብላችሁ 0931745423 ላይ በደውሉኝ በፍጹም ቅንነት እናስተናግዳችኋለን ማለት ነው ስለዚህ 5th ራውንድ ነው ክላሱ አዲሱን ኤግዚት ኤግዛም መሰረት ያደረገ ክላስም አዘጋጅተናል እንዲሁም ደግሞ ሲኦሲ ወይም ላይሰንሸር ኤግዛምንም በተመለከተ ቆንጆ ክላስ እየሰጠን እንገኛለን ማለት ነው ስለዚህ ኤግዚት ኤግዛም ሰኔ ላይ የምትፈተኑ ላይሰንስ ወይም ሲኦሲ በቅርቡ የምትወስዱ ተማሪዎች ይህ ክላስ ለእናንተ ነው ስለዚህ ዛሬም ክላሱን ያመጣውላችሁ ኦንላይን ክላስ ከማስተምረው አንድ ክላስ ነው ማለት ነው ስለዚህ እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አርጌ ያመሰገንኩ
እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዴስ ነበርኩኝ። Thank you very much። ሰላማችሁ ይብዛ።